ለምን እንደ ባለ ሁለቱ 4 አላረክም? እንደ ባለ 5ቱ 10 ወይም እጥፍ ለምን አላረክም? ለምን 2 አላደረክም ብሎ አይደለም። እንደ ሐሳብካት ሐሳብ እንኳን ለምን አላደረክም ብሎ ነው ክርስቲያን። መስራት የሚገባውን ማድረግ የሚገባውን ነገር ባለማድረጉ ወይም በስንፍና ምክንያት ብቻ እነዚያን ርኩሰት እንደፈጸመ ሆኖ ሊቀጣና ወደ ሲኦል ሊጣል ይችላል ማለት ነው። ኃጢአት በመስራት ብቻ አንኮነንም። ጌታ በሚመጣና በሚፈርድበት ጊዜ እኛን ክርስቲያኖችን የሚፈርድብን ወይም የሚፈርድልን በምን መሰረት ነው ብለን ስናስብ አንዳንዶቻችን እንደሚመስለን እንዳናደርጋቸው በተከለከልናቸው ኃጢአቶች ብቻ በዝሙቱ፣ በርኩሰቱ፣ በትዕቢቱ፣ በቅናቱ፣ በምቀኝነቱ፣ በሐሰቱ፣ በቅጥፈቱ በዚህ ብቻ እንዳልሆነ የሚያስረዳ ነው። መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 እስከ 28 ላይ በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው፣ ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም፣ ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገሥታት ግቢ ግን ይኖራል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ በፈጠረው ፍጥረት አንደበት ሁሉ ዘወትር የተመሰገነ ይሁን። እንደሰማችሁት እነዚህ 4 ጥቃቅን ፍጥረታትን መነሻ አድርገን ነው የምንማረው። እነዚህ ፍጥረታት የሚገርሙ ፍጥረታት ናቸው። ትምህርቱ በተወሰነ ደረጃ ከሳምንቱም ጋር ይገናኛል። ይሄ ሳምንት ማን ነው ተብሎ የሚጠራው? ተናገሩ እስኪ። አዎ፣ ገብርኄር ምን ማለት ነው? ታማኝ ወይም ቸር አገልጋይ ማለት ነው። ታማኞች እንደሆነ አምላካችን እግዚአብሔር በቸርነቱ ይርዳን። የገብርኄር ሳምንት ዋናው መልእክቱ ምንድን ነው የሚለውን በዕለቱ በያስቀደሰባቸው ቤተክርስቲያኖች እንደምትማሩ አምናለሁ። ግን ይህ ትምህርት ከዚያ ጋር ስለሚገናኝ እሱን ከማስታወስ ጀምራለሁ። እንደምታውቁት የባለፈው ሳምንት ማን ነበረ? ደብረ ዘይት ነው አይደለም? በደብረ ዘይት ጌታ ዳግመኛ ምን ይሆናል? ይመጣል። ለእያንዳንዱም እንደ ስራ ዋጋው ምን ያደርጋል? ይከፍላል። ሲመጣ ደግሞ መምጣቱ እርግጠኞች መሆኑን ከመምጣቱ በፊት የሚያሳውቁ ምልክቶች አሉ ተብለው ምልክቶቹ ተዘርዝረዋል አልተዘረዘሩም? የምልክቶቹ ዓላማ አንደኛ እርግጠኛ መሆኑን የሚነገረው ትንቢት እርግጠኛ መሆኑን ከሚደረገው ነገር አይተን እንድናረጋግጥ፣ ከዚያ ይልቅ ደግሞ ይመጣል በሚለው ንግግር ሰይጣን እንዳያስተን ለመጠበቅ እውነተኛ አመጣጡንና እኔ ክርስቶስ ነኝ ብሎ በሱ ስም ከሚመጣው ከሐሰተኛው ከዲያብሎስ ተንኮል እንዳንታለል ለመጠበቅ የተደረገ ነው። ዋና መልእክቱ ግን መዘጋጀት ነው ብለን ነበረ ሳምንት ዕለት አይደለም? ከዛ በኋላ አሁን ይሄ ገብርኄር የዚያ ቀጣይ ነው። በነገራችን ላይ ወንጌሉ ራሱ ማቴዎስ 25 ላይ ነው። የባለፈው ማቴዎስ 24 ላይ ነው አይደለም? 25 ላይ 2 ታሪኮች ናቸው የተቀመጡት። ከ1 እስከ 13 የ10ሩ ደናግል ታሪክ አለ። ከ14 እስከ 30 ደግሞ የመክሊቱ ምሳሌ ታሪክ ተገልጿል። እና እነዚህ ሁለቱ መልእክታቸው አንድ አይነት ነው። ጌታ በሚመጣና በሚፈርድበት ጊዜ እኛን ክርስቲያኖችን የሚፈርድብን ወይም የሚፈርድልን በምን መሰረት ነው ብለን ስናስብ አንዳንዶቻችን እንደሚመስለን እንዳናደርጋቸው በተከለከልናቸው ኃጢአቶች ብቻ በዝሙቱ፣ በርኩሰቱ፣ በትዕቢቱ፣ በቅናቱ፣ በምቀኝነቱ፣ በሐሰቱ፣ በቅጥፈቱ በዚህ ብቻ እንዳልሆነ የሚያስረዳ ነው። ለምን? የ10ሩ ደናግልም ታሪክ የሚነግረን ከ10ሩ ደናግል 5ቱ ሰነፎች፣ 5ቱ ደግሞ ምን ሆነው ይችላል? ልባሞች። ስለዚህ ተመልከቱ፣ የመክሊቱንም ሄደን 5 እና 2 የተቀበሉት
ታማኝ አገልጋዮች ሲባሉ አንድ የተቀበለው ግን ምን ተባለ? ሰነፍ። ስለዚህ ሰነፍ ሁለቱም ምሳሌዎች ላይ አለ የለም? አምስቱም ደናግል ሰነፎች ናቸው። አንድ መክሊት የተቀበለው ምንድነው? ሰነፍ ነው። ሰነፍ ነው። እና ስንፍና በቅዱስ ወግሪስ አቆጣጠር 8ቱ በጣም ተቀዳሚ ገዳይ ኃጢአቶች ከሚባሉት ውስጥ አንዱ ስንፍና ነው። ግን ተመልከቱ የሁለቱም ምሳሌዎች ስናያቸው የአገልጋዮቹንና የ10ሩን ደናግል አምስቱ ደናግል ሰነፎች የተባሉትን ስናያቸው በዝሙት ምክንያት ነው የተፈረደባቸው? አይደለም እንዴ? ነው አይደለም? እኛ በምናውቃቸው ከተዘረዘሩት ሐሰትን፣ መግደልን ወይም ስርቆትን ወይም እኒህን የመሰሉት ኃጢአቶች ውስጥ በአንዱም አልተከሰሱ። አይደለም እንዴ? ገብረ ሐካይም ይሄን ከመሰሉት ኃጢአት በአንዱም አልተከሰሰም። ስለዚህ ምን ማለት ነው? አንድ ሰው ከነዚህ ሁሉ ተጠብቆ ንጹህ ሆኖ በመገኘቱ ብቻ የመዳን ዕድል የለው ማለት ነው። ከዚህ በላይ ተጨማሪ ነገር አለው ማለት ነው። ያ ምንድን ነው? መስራት የሚገባውን ማድረግ የሚገባውን ነገር ባለማድረጉ ወይም በስንፍና ምክንያት ብቻ ልክ እነዚያን ርኩሰት እንደፈጸመ ሆኖ ሊቀጣና ወደ ሲኦል ሊጣል ይችላል ማለት ነው። ዋናው መልእክታቸው ይሄ ነው። የገብርኄር ሳምንት የዚህ ሳምንት ትልቁ መታሰቢያ አሁን የ10ሩ ደናግል ላይ 5ቱ ሰነፎች መብራት ይዘው ምን ያልያዙም ነው የተባለ? ምን አልያዙም? አስገራሚ ነው። በጣም እኮ ብዙ ትሩፋት አላቸው፣ ብዙ ጽድቅ ሰርተዋል። ግን አንድ መሰረታዊ ነገር ይጎላቸው ነበረ። ዘይት የተባለው በመጽሐፍ ቅዱስ ምን ይመስላችኋል? ፍቅር ነው አይደለም እንዴ? ተመልከቱ። ቅዱስ ጳውሎስ እንዳለው ተራራ እስከብፈልስ ድረስ እምነት ቢኖረኝ በእሳት ብጣል ወይም ደግሞ ልሳኖችን ብናገር ወይም ሌላ ነገር ባደርግ ምን ከሌለ ከንቱ ነኝ አለ። ስለዚህ ተመልከቱ፣ ብዙ መልካም ነገር ይዘው ብዙ ክርስቲያኖች እነዚህ ደናግል ናቸው፣ መናኞች ናቸው፣ መንኩሰዋል፣ ገዳም ገብተዋል፣ ብዙ ትሩፋት አላቸው። አንድ ወሳኝ ነገር ግን ረስተዋል። ያ ምንድነው? ፍቅር። አሁን በእውነቱ በማቴዎስ 24 ላይ ስለ ዕለተ ምጽአት ሲነገር በመጨረሻው ዘመን ከአመፃ ብዛት የተነሳ ፍቅር ምን ይሆናል ነው የተባለ። አያችሁ፣ ኃጢአት በመስራት ብቻ አንኮነንም። ብዙ መልካም ነገሮችን ሁሉ አድርገን እንደ ደናግሉ እንዳምስቱ እነሱ እኮ እርግጠኞች ነበሩ እንደሚጸድቁ፣ ሙሽራው ሲመጣ እንደሚቀበሉ እርግጠኞች ነበሩ። ግን እንዳሰቡት አይደለም የሆነው። ወደ ውጭ ውጡ ነው የተባሉ። እንዲያውም ሳይከፍ ውጡ አይደለም የተባሉት። መተው ሲያንኳኩ አልከፈተላቸው ነው የተባለ እና በዚያ ጥርስ ማፋጨትና ስቃይ ባለበት ይሁኑ ነው የተባለ። ባላንድ መክሊቱም የገጠመው ይሄ ነው። አላጠፋሁም ብሎ ገንዘቡን ይዞ ቀረበ። ባለማጥፋት ብቻ አትድንም ነው የተባለው። ገብቷችኋል አይደል? እነሆ ገንዘብህ አለች ብሏል አላለም? እነሱ እኮ አለ ድንግልናዬን ይዤ ቀርባለሁ ይላል። ገንዘብህ አለች አላባከትኳትም ብሎ ማለት ነው። አፌን አላማውባትም፣ ሐሰት ምስክር አልተናገርኩባትም፣ እጄን አልሰረኩባትም፣ ይኸው አካላቴን እንደፈጠርካት ይኸው መክሊትህ ሊል የሚፈልግ ሰው አለ። ወዳጄ በዚህ ብቻ አትጸድቅም። በዚህ ሌላ መልካም ስራ መስራት ነበረብህ። ሌላው ቢቀር ያሰብከው ሐሳብ አለ። ያሰበው ሐሳብ ምንድነው? አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጽኑ ጨካኝ መሆንን አውቄ ገንዘብህ እንዳይጠፋ ቀበርኋት። አንተ ሰነፍ እንዲህ እንዳልከው እንኳን ለምን አላደረክም? ድርጊት ያስፈልጋል። እንደ ሌሎቹ ወርደህ አትርፈ መጠበቅ ቢያቅትህ እኔን ካልዘራበት ይሰበስባል፣ ካልዘራበት ያጭዳል፣ ካልበተንበት ይሰበስባል ማለት ካልሰጠኸው ይቀበላል ማለት ስለሆነ እኔ ካልሰጠሁት ሰው ገንዘቤን ከነትርፉ እቀበል ዘንድ ላልሰጠሁት ለዚያ ሰው ይሄን ገንዘብ እኔ መስራት አልቻልኩም አንተ ስራበት ብለህ ለምን አልሰጠኸው? እንዳሰብከው እንኳን ትንሽ እንኳን ዝቅተኛዋ ለምን አላደረክም ብሎ ሲፈርድበት የፈረደበት ለምን እንደ ባለ 2 4 አላረክም? እንደ ባለ 5 10
ወይም እጥፍ ለምን አላረክም ለምን ሁለት አላደረክም ብሎ አይደለም። እንዳሰብካት ሐሳብ እንኳን ለምን አላደረክም ብሎ ነው ክርስቲያን። እንዲህ ተብሎ እንዳይፈረድብን እግዚአብሔር በቸርነቱ ይጠብቀን።